ጥላቻ ልክ ከአብይ አህመድ መከላከያ ላይ እየተናናያችሁ። ስለዚህ አብይ አህመድ መከላከያ ጥላታችን ነው። እናንተም እዚህ ያላችሁ ጥላቶቻችን ናችሁ። እናንተ ስለ ንግዳችሁ ስለ ሽሮ በርበሬያችሁ እንዲህ ሊያረጉን ምናምን ነው የምትሉት። እኛ ስለነሱ አያገባንም። ስለነሱ ምን አገባን? እኛ አያገባንም። በነገራችን ላይ ማንም ሰው እኛ ስለ ንግድም ሆነ ስለምንም ከኔ ጀምሮ አይደለም ጥላቶቻችን ራሱ ሰርተው እንዲበሉ ትልልቅ ወንድሞቻችን ራሱ ሰርተው የመብላትን የሚቃወሙ አሉ። አሁን ከትልልቅ ወንድሞቻችን ወርደን በግል ራሳችን እዚህ ሚዲያ ያለነው ተገጣጥመናል። ወደ ማንንም እንዳትሄዱ። እኔ ጋር ነው ጸባችሁ፣ እኔ ጋር ትሄዳላችሁ። ጀምራችኋል፣ እንጨርሰዋል። እኔ ደግሞ እግርግርሽን እየተከተልኩኝ ሽንት ቤት ሁሉ ስገቢ ክላስሽ ገብቼ ቪዲዮ እያረኩ ለጥፋችኋል። ቃል ለምድር ለሰማይ ስራ ቦታሽ ነው። ሽንት ቤት ሁሉ ስገቡ ቪዲዮ እያረኩ ለጥፋችኋል። ስለምን ማስያዝ ነው የምታወሪ? ትቀልጃለሽ። መጫወቻ ነው ማረግሽ። አው ተንጣለን ሶስቱ ነን ተጋጥመናል። በስራ ጉዳይ እኔ አሁን የምናገረው ነገር ማንም በስራ ጉዳይ ማንም ሰው እኛ ከሌት ትግዙ ለምን እናቴ መታገዛሽ? እንደዚህ አይነት እኛ የቆሸሸ አንደበት የለንም። ማንም ሰው እናቴ እያልኩሽ ለምን የዋሲውን እናቱ ከተመቻት ለምን መታገዛሽ? ባደጌ ግን መረን አፍሽ ስፋቱ ራሱ እንደዚህ ብዬ አንቺን መናገሩ ራሱ እኔ በጣም ይቀፈኛል። በጣም ባለጌ ካዳንሽ ይሁዳ ናት እቺ እንዴ ሙኒት እኔ ማን እንደሆነች አላውቃትም። እውነቱን ነገር ልንገርሽ ሙኒት ምን እንደሆነች አለ በስራዬ ምናምን ታያለሽ። እዚህ ያላችሁ እኛ በተለይ በእኛ ውስጥ ብሔርተኛው እየሄዳችሁ ግዟት። የምን ግዛት ነው? እንዳትገዙ የዚህ ቀያፈርና እንዳትገዙ። አንቺ የምትሸጪው ነገር ከተመቻችሁ ይግዙ። ሊና ስላልሻት ደግሞ ሊና ካላወቅሻት አንቺ ቁጭ አርጋ የምታስተዳድርሽ አንቺ ብሎ ተለጣፊ አቦላ እኔ ወናት ሊና እኮ የምትኖረው ሀገርም ታውቃለች ግን የምትኖርበት ሀገር። ስለዚህ እኔ በስራ በምናምን ብለሽ ባቲ መልካም ነው ብዬ ነው የማስበው። ምን አለችኝ? አሰማሽም? አንቺ ነው ወስደለ ረግጥሻለሁ ነው የተብለሻል። ሰላም እንዴት ናችሁ? ማሲዮን ጆካ ሁላችሁም ሰላም ያላ አለን ብራዘር። አለን ረገጣኛ ምን ችግር አለብን? እንቺ መረገጥኛ ሳይሆን እየሞትን አይደለን? መረገጥ የመሰደ ምናምን ረግጣቸዋለሁ። ዋሲሁን የምትባል ሊና የምትባይ የሆነ ምናምን ብዙ ሰው ስትቀባጅር ነበር። እኛም በጥይት የምንገደሉ ወንድሞቻችን ያጣን እየሞትን ያለን ሰዎች እሱ ብቻ አይደለም። እኔ አሁን የቤት ኪራይ ምናምን ይሄ መክፈሉ ኢኮኖሚ ከባድ ነው። አሁን ክላሳችሁ ውስጥ መኖር ጀምራሉ። ሁለታችሁ ቤት እሰራና ሙኒት ጆከር ስራ ሆኜ እኮ አለቃይ ሲመጣ ምን አለችኝ? ነይና ረግጠሽ አንድ ጊዜ ሁለታችሁ ቤት እኔ የቤት ኪራይም ስለቸገረኝ ጥገኛም ስለሆንኩ መክፈልም ስለማልፈልግ ከሁለታችሁ ቤት እኖራለሁ። በየት ልግባ በየት ልውጣ አታይኝም፣ ግን ስራ ሆንባቸው መከራሽን ነው ማበላሽ። እንኳን በዚህ ልክ የገጠማችሁ ቀጥሎ ምንድን ያለችኝ? እኔ እናሰድብሻለሁ ነው ያለችኝ። እኔ እንደሱ አይነት 50 ማስተዳደር የምችል ሰው ነኝ፣ አቅም ያለኝ ሰው ነኝ። እኔ እንደዚች አይነት ያጋንንት ሬሳ ጎታች ልጅ እኔ አላወራትም። በጣም ነው የሚገርመው እውነት ለመናገር እኔ
የአማራ ብሔርተኛ ብትሆን ሰላማራ የሚጨንቃት ብትሆን ምናምን ይገርመን ነበር። እቺ ጸረ አማራ ናት። ገብቶ ምናምን ሲናገሩ የነበረው ሳይ ሄዳችሁ ተሰብስባችሁ ቁጭ ብላችሁ ምን አውርታችሁ ከዛ ምን መታችሁ ለምን እንደመጣችሁ እናውቃለን። ነው ለመናገር ባለጌ ወራዳ ሴት ነሽ። ትልቅ ሰው ነሽ። አርባዎቹ ውስጥ ያለ እድሜ ያለሽ ሰው ነሽ። እንዳንቺ አይነት ቆሻሻ ሰው በዚህ ልክ አማራ ነኝ እያላችሁ ስትላገጉ እሱ ነው የሚያመው። እኔ ሌሎቹ አማራ ይሁኑ ምናምን አናቅም ነን ነው የሚሉት። መቼም መነገጃ ነው፣ ገንዘብ ነው፣ እንጀራ ነው አማራነት። ሌላው ማህበረሰብ እንጀራ መብለው አማራነት ነው። ደላላም ስትሆኑ አማራ ሆናችሁ ነው። ልብስ ነጋዴም ስትሆኑ አማራ ሆናችሁ ነው። ሰላማራ ጉዳያችሁ አይደለም። የአማራ ብሔርተኛ ምንም ጉዳያችሁ አይደለም። አማራ የምትሆኑት ለመነገድ፣ አማራ የምትሆኑት ገንዘብ ለማግኘት፣ ሰላማራ ሞት ስለሚፈናቀል፣ ሰላማራ ብሔርተኛ በውጭም በአገር ውስጥም ስለሚሰቃዩ ጉዳያችሁ አይደለም። የእናንተ አማራነት ለገንዘብ ለማግኛ ነው። የእናንተ አማራነት ራሳችሁን ለመለወጫ ነው። ሳራ የምትባይ ሳራ ዳጣ አንቺ አማራ ነኝ ብለሽ ሰላማራ ሞት አንድ ቀን ተናግረሽ አታውቂም። እሱ አይደለም የአማራ ብሔርተኞችን እያሳድርሽ እኛ ቀርበናችሁ ጥቆማ ሙኒት ጥቆማ ነው ስትሰጥ የነበረው። እንደናንተ አይነት ወንጀለኛ አለ እንዴ? የድሆችን ገንዘብ በልቶ እስኪ ጠይቁ። ምን ታመጣላችሁ? አልሰጥም፣ እንደው ሚዲያ ከመጣችሁ አልሰጥም ምናምን እያለ እሚዝት እንደ ቁም ነገር ሌብነቱን እንደ ቁም ነገር የሚቆጥር እነ ሳራ ሀበሻ የምትባሉ ይሄን ደብቃችሁ ተቀምጣችሁ ዛሬ እንደዚህ እንደ ቁም ነገረኛ ግን የአማራ ህዝብ ነው እንዳደረጋችሁ ያጠገባችሁ። የአማራ ህዝብ ይሁን ግን እንደ ጆከር ሂዳችሁ ግዙ ምናምን አለ። አማራ ነህ እንደ አማራ የሚጠቅማችሁን ሂዱ። አማራዎች ማንንም እየሄዳችሁ ደረቱን እንዲነፋ ዛሬ ላይ የአማራ ብሔርተኞችን እንዲያንቋሽሹ ሚዲያ ላይ ድምጽ የሚሆን እኔ የተከበረ ሰው የምትሉትን አላቅላችሁ ምናምን ነው ስትል ነበር። ወንድሞቻችንን ያሰደቡት እነሱ ናቸው። እኔ ስለእንትና ያገባኝም እንትና ያገባኝም እንትና እንትን ተደርጎለታው ጠበቃ መሆን ካለበትም እሱ ነው። አማራ ነኝ ያለ ሰው ግዴታ ገንዘብ መስጠት አለበት እንዴ? ትክክል አይደለም። አማራ ወገናችን አትናገር ለማለት እንደ አንድ እህቱ ማለት ነው አለውልሽ ብሎ ከፊት ቀድሞ የተገኘላት ጆከር ነበር። ጆከር እዚህ ጋር መጥቶ ስለማየው እኔ እንጃ ብቻ አላቅም እንዲህ ነው ብዬ ማለት አልችልም። እቺ መርዝ የመርዝ ቢልቃጥ ያቺ ሙኒት ተብዬዋ ደግሞ ጧት ዮኒ ቤት ገብታ ዮኒ ስለ ወርቁ ሲያወራትኝ እሷ የምትመልሰው ስለ ጆከር ነው። ስለ ጆከር መንጃ ፍቃድ መወጣትና ስለ ጆከር ወረቀት መሰራት ስለሚገዛለት መኪና ነበር ስትዋራ የነበረው። ምን ያክል በበታችነት ስሜት ተሰቃዩ ነው። ምን ያክል ከፈለገ ታርጋውን ሰጣታለሁ ደግሞ ማለት ነው። ሲቀጥል ደግሞ ይሄ ነገር ተደርጎለታልና እሱ ነው መቆርቆር ያለበት ምናምን የምትለው ቆሻሻ አይታለች፣ አፈራርማለች። ለጆከር ብቻ ነው የተደረገው። ሲጀመር ለጆከር አደረገለትም አላደረገለትም ወንድማችን ጆከር ማለት እኛ ጋር አንገቷ ላይ ያለው ወርቄ ማን ነው? እቺ ቆሻሻ የሰው ቆሻሻ ማለት ነው። እቺ ግማታም እዚህ ጋር ለጆከር
የሆነ ነገር ሲደረግለት ምላሱን ተከራይቶት አይደለም ወርቁ አይተነው ወንድሙ ስለሆነ ነው። ለአማራ ብሔርተኛ ነኝ ብሎ ዋጋ እየከፈለ ያለ ልጅ ስለሆነ ነው። በማንነቱ እንኳን ለሱ ለምድረስ ሴተኛ ዳሪ ወንድም ለሚገዙ ሴቶች ሰፖርት እያደረገ አይደል እንደ ወንድማችን እንኳን ለጆከር እቺ ቆሻሻ ወንድሙ አደረገለትም አላደረገለትም እኛ ባቅማችን እንኳን ራሱ እኔ እዚህ ምድር ላይ በጣም የምጸየፈውና የሚያስጠላኝ ስራ ሽርሙጥናና ሴተኛ ዳሪነት ነው። ጆከር የሆነ ችግር ላይ ወድቋልና ለጆከር የነገር ያስፈልገዋል ከተባልኩኝ እኔ ብር እንኳን ባይኖረኝ ራሴን ሽጬ ሁሉ ዋጋ የምከፍልለት ወንድሜ ነው። እዚህ ድረስ ነው እኔ ጆከርን የምወደው በጆከርም የማልደራደረው። እናንተ ግማታሞች ማለት ነው የሆነ ነገር ሲነሳ በህይወቱ ሲመጡበት አንበሳ ስለሰጠውትኝ ነው ገና ሰጠዋለሁ ለምትሉትም ሴቶች ጭምር ነው እየነገርኳችሁ ነው። ጆከር ለኛ ከአንበሳ በላይ ነው። ገባችሁ አይደለ? የጆከር ክብር ከአንበሳ በታች ሳይሆን ከአንበሳ በላይ ነው። አስረግጬ ነው የምነግርሽ። ምድረ ቆሻሻውላ ማለት ነው የሰው ቆሻሻ የጆከር ብቻ ሙኒት የምትባል ማይም ጆከር እርግጠኛ ነኝ ልጇ ነው የሚሆነው በእድሜ እንኳን ማለት ነው። በዚያ ደረጃ ምን ያክል ጥላቻ ቢኖርባት ነው በዚህ ደረጃ ጆከር ጉሮሮ ላይ እንደዚህ በቃ የሆነ ያገዳት ነገር አለ መሰለኝ። እዚህ ጉሮሮዋ ላይ ጆከር የቆመባት ነገር ያለ እኮ ነው የምትመስለው። ደግሞ ጆከር የሆነ ጥፋት ታጠፋለች መጥቶ ይተቻት ሊሆን ይችላል እንጂ ከጥፋቷ እንድትመለስ ሊያደርጋት ይችላል እንጂ በዚህ ደረጃ ለሷ ጥላቻ ወይንም ተንኮል ያለበት ልጅ አይመስለኝም። እኔ እቺ ገለባ ነች ሳራ የምትባል ደንቆሮ መሃይም ስግጥ ብላ ጎንደሬ ነኝ የምትል እሺ ጎንደሬውም የኛ ናቸው ብለን አለፍናትኝ። አሁንም ስግጥ ብላ ከሌን ወዳታለሁ ብላ እንደዚያው እኔ እቺን እንደሰውም አልቆጥራትም። ሲጀመር እቺ የዋነች ምስኪን ነች ትላታላችሁ። መርዝ ናት፣ የሰው መርዝ የመርዝ ብልቃጥ ነች። እኔ ከጆከርን በዛ ደረጃ አሳልፋ ሰታ መሲ ብርጅስቶን አብራት ጌም ስትጫወት ሳይ እስባልት ለስባልት ስትጓተት ሳያት ነው እኔ ተስፋ የቆረጥኩት ከዚች ከሳሪ ማለት ነው። እቺ ቆሻሻ የሰው ቆሻሻ። ያቺ ግን ሙኒት ምን ያክል በጆከር ጥላቻ ብትሰክር ነው ምን ያክል የጆከር ጥላቻ ቢያሰክራት ነው በዚህ ደረጃ ዮኒ ስለሌላ ያወራት ስለ ጆከር የምትዋራው። ጆከር ነው ብዙ የተደረገለትኝ ለጆከር ነው እንደዚህ የተሰጠው ከኔ በላይ እሱ ይቀርበዋል ከኔ በላይ እሱ ነው መናገር ያለበት የምትለው እቺ ቆሻሻ የሰው ቆሻሻ አይታለች። ለጆከር የሆነ ነገር ሲደረግለት ሲፈራረማ ያየችው ነገር አለ ማስረጃ አላት። በጣም ነው የሚያሳፍሩትኝ። በዚህ ደረጃ ወንድ ልጅ ነው ለገናው ጆከር ነገሮች ተስተካክለውለት በቃ ይቆጣልና ሊሆነ ምናጭበረብረውን ነገር ምናምን ነገር እየሰራ መኖር አንችልም ብለው ለገናው ፈርተው ነው እንጂ ምን አድርጓቸው ነው? ምንም አላደረጋቸው። አንድ ጆከር ብቻ ነው የሆነ ነገር ሲያጠፉ ሊያስቆማቸው የሚችሉት። ሌላውን ግማሹን በአንበሳፉን ይዘጉታልኝ ግማሹን ያጭበረብራሉ ምናምን። ጆከር ላይ ፊልም መስራት ስለማይችሉ ብቻና ብቻ ነው ችግማታም። እያንዳንድሽ ምድረ ገለባ ሁላ ጆከር እኛ ጋር ቀይ መስመር ነው። ጆከር ምንም ጥፋት ሊኖርበት ጥፋት የለበትም። ጥፋት ራሱ ቢኖርበት እዚህ የኛ ልጆች መጣችሁ ጆከር እንደዚህ አጥፍተካል ብላችሁ ራሱ አፋችሁን ከፍታችሁ አስተያየት ልትሰጡት እንዳትሞክሩ። አስተያየት መስጠት ካለባችሁ በውስጥ ፎሎ መልስልን ትሉታላችሁ። በውስጥ አናግሩትኝ። እዚህ ጋር መጥተሽ ታው ብለነው ነበር ጆከር ጥፋተኛ ነው ምናምን እንዳትሉኝ። ጥፋተኛ ቢሆን ራሱ ከነጥፋቱ ነው የምወደውና የምደግፈው። ዳጣ የምትባል ሴትዮ ጠብቁ፣ በቅርቡ እያለቀሰች ትመጣታለች ዘገምተኛ እና ወንድሜ ቲቲቲቲ ብላ ስታዋርድክ ራሱ ሚኪም ቁጭ ብሏል። ለምንድን ነው ያዋረድሽው? ለምን አላላትም? ለምንስ ነው ሚኪ አማራው የፈራትኝ? ያየው ነበር ሪከርድ ላይ በጣም ነው የተሰማኝ። ሚኪ እስኪ አሁን አንዱን እንወጣና ነው አብዛኛው ሽልጥልጥ እኮ ነው፣ ሆዳም እኮ ነው አብዛኛው። ስለዚህ ቦታ ጊዜ ሰበብ የሚያገናኝ አብዛኛው ሆዳሞች ናቸው። በተለይ ይሄ አሁን እስኪ አንዱን ጨርስና አንዱን እንትን አንልም። ለምን ቤተ መንግስት አትሰሩለትም? ቀላል ወደፊት እኔ የሱ ደብተር አቀባይና እስክሪብቶ አቀባይ ነኝ ቤተ መንግስት ውስጥ። አንቺ ግማታም ቦርቆ እና እንዲህ ዋጋ እየከፈለ ያለው ህዝቡን ነፃ አውጥቶ ሊመራ ይመስለኝ አንቺ በክት። እናንተ ግማታሞች
አንድ ሴት መጥተሽ ጆከርን እወደዋለሁ ይሄን ነገር ማስተካከል አለበት ብለሽ ራሱ አስተያየት ስትሰጭ እንዳላይሽ መደገፍ ካለብሽ ከነሱስ ጎኑ ከነ ሁሉ ነገሩ ሲጀመር ተናጋሪም ቢሆን ፈልጎ አይደለም የሚናገረው የሰው ልጅ ተገዶ ነው። የተገደለበትን ምክንያት ደግሞ ራሳችሁ ጠንቅቃችሁ ታውቃላችሁ። ልጁ እናመሰግናለን።